ይህንን ቪዲዮ ይህ ግለሰብ የሚለውን እንስማና መልስ እንሰጠዋለን። መረጃ የተሳሳተ ነው። በዚህም ሁኔታ ወንድማችን እስልምናን ከተቀበለ ሰዓት ጀምሮ እስካሁን ድረስ እስልምናን ሲኻድም ያለ ወንድማችን እንደዚሁም ደግሞ በተለይ ቁርአንን ተፍሲር ሳይንሳዊ በሆነ ሁኔታ ጊዜውን በመጠነ ሁኔታ ሲፈሰር ይህ ግለሰብ ሙንኪር ሱናዎች ኢትዮጵያ ላይ የሉም፣ ኢትዮጵያ ላይ ያሉ የሚባለው ነገር ውሸት ነው፣ የኡስታዝ ካሊድ ክብሮምንም ስም አንስቶ ከዚህ ጋር ይገናኛል አይገናኝም የሚል ነገር አንስቷል። ያ ኢሹ አይደለም። ነገር ግን ሙንኪር ሱናዎች ኢትዮጵያ ላይ የሉም የሚለው የሐሰት መረጃ ነው። ኋይለም እንደዚህ እንደሚያደርጉ አይገባኝም። ብዙ ጊዜ ሐሰት መረጃን አንድን አይዲያ ለማምጣት ሲፈለግ ያንን ነገር በሐሰት የማጠልሸት ነገር ይታያል። ነገር ግን እርሱ ራሱ የተናገረው ንግግር ባይዘው ስህተት ነው። አንድ ማስጠንቀቂያ ለማንም ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ ማንኛውንም ነገር የተናገረ አካል ተናግሮ እውነት እንኳን ቢሆን ባለማወቅ ከተናገረው ያ አካል አደጋ ላይ ይወድቃል ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ አስቀምጠዋል። ጥንቃቄ አድርጉ። ቁርአን ላይ በማታውቁት ነገር ተናግራችሁ ብታገኙ እንኳን ትክክል ብትሆኑ እንኳን ያስቀጣችኋልና ማለት ነው። እና ቁርአን አንድ ሰው በፈለገው መንገድ መፈሰር ይችላል፣ መተርጎም ይችላል አለ። ከየት ነው ያመጣው ይሄንን ቀውል? ቢላሂ አለይክ ቁርአን መፈሰር የሚቻልበት ኡሱል ተፍሲሮችን ለመጥቀስ ሞከረ። እሱ ቁርአን በቁርአን ሊፈሰር ይችላል፣ ቁርአን በሐዲስ ሊፈሰር ይችላል እኮ። አንዱን ብቻ ቁርአን በቁርአን ብቻ ነው ፈሰረው በሐዲስ አልፈሰረም ግን ማለት ይቻላል? ነብዩ አልፈሰሩትም ቁርአንን ማለት ይቻላል? እስቲ ይህንን ፒዲኤፍ እዚህ ጋር ተመለከቱታላችሁ። ምን እንደሚል እንንብበው። ቁርአን ራሱ የተብራራ መጽሐፍ መሆኑን የሚያስረዱ በርካታ የቁርአን አንቀጾች አሉ። ለዚህም ነው የአላህ ሱብሓነሁ ወተዓላ መልእክተኛ ነብዩ መሐመድ ቁርአንን ሙሉ በሙሉ ፈስረው ያልሄዱት። ምክንያቱም ቁርአን ሙፈሰል ግልጽ የሆነ በመሆኑ አለ። ምናልባትም መልእክተኛው ሰለላሁ ዐለይሂ ወሰለም አንዳንድ አንቀጾች ላይ ወይም ምዕራፎች ላይ የራሳቸውን ታዕሊቃት ምልከታዎችን ሰጥተው ይሆናል። ነገር ግን ተፍሲር ማብራሪያ ሰጥተዋል አይባልም። ምክንያቱም ቁርአን በራሱ ሙፈሰል ዝርዝር የሆነ ስለሆነ ይላል። ለምሳሌ ምናምን ብለው ያስቀምጥነው ይላል። ቁርአን መልእክተኛው ሰለላሁ ዐለይሂ ወሰለም ያላብራሩበት ሁለተኛ ምክንያት አይታል አላብራሩም እያለ ነው። አንድ ሰው ይህንን ማለት ይችላል? ከፍ ብለን የምንመልከተው መጀመሪያ ላይ ከዚህ በፊት ሄደንበታል። ብዙ እንትኖችን ጠቅሰን ቁርአን የምንረዳበት ዘዴ የምናገኘው ከራሱ ከቁርአን ነው። ቁርአን ከቁርአን ውጭ ያለ ሌላ አካል ሰውም ይሁን መጽሐፍ የሚያብራራው ምንም ነገር የለም ይላል ነው። ቁርአን ከቁርአን ውጭ ያለ ሰው መጽሐፍ የማያብራራውም ሰው ያለው ነብዩን ነው። መጽሐፍ ያለው ደግሞ የሌሎችን የዑለሞችም ንግግር የመሳሰለውንም የተጻፉበትን ጽሁፎች ማለት ነው። ትክክል ነው ይሄ። ቢላሂ አለይኩም ዝም ብላችሁ ወይ ቪዲዮ እንትን ለማለት ወይ ለመሳሰለው ነገር ብላችሁ ቪዲዮ አትስሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ይህ ግለሰብ ላይ የምሰራው የመጨረሻ ቪዲዮ ይሆናል። ግለሰቡ ያው በምትመለከቱት መንገድ እስቲ አድምጡት። ነብያችን አለይሂ ሰላቱ ወሰላም ተናግረዋል ብሎ ያቀረበው ሐዲስ አጠቃላይ ዑለሞችና ሊቃውንቶች ضعيف እንደሆነ ተናግረዋል። መጀመሪያ ደረጃ ይህ ወጣት ልጅ ከኋላው ኪታብ ሲያስቀምጥ ደረሳ ነበር የመሰለኝ፣ ነገር ግን ቲክቶከር እንደሆነ ዛሬ ነው ያወቅኩት። ስለዚህ በቀደም መጀመሪያ የቻት ጂፒቲ ማስረጃ አምጥቶ ይሄ ሐዲስ ضعيف ነው ብለዋል ሁሉም ማለት ኢቭን ቻት ጂፒቲው ላይ ያለው ራሱ በትክክል አላነበበውም። ሙሐዲሶች በዚህ ዙሪያ ተኻልፈዋል ብሎ ነው ያስቀመጠው። ሱሄል ስላለበት ማለት ነው። እኔ ይህንን ሐዲስ በማዕና ነው ኢማም አልባኒ ወገይሪህ ምን العلማ ضعيف መሆን አስቀምጧል። በማዕና ነው እኔ የገለጥኩት። በማዕና ደግሞ ይሄ ሐዲስ እኔ ብቻ አይደለሁም ሸይኹ ኢብኑ ተይሚያ ረሂመሁላህ ተዓላ ሸይኹል ኢስላም ወገይሪህ ምን العلማ የጠቀሱት ነው ማለት ነው። ይሄ ስህተት ነው። ቻት ጂፒቲንም ማስረጃ አድርገህ ካሁን በኋላ እንዳታመጣ። ቀጠል አድርጎ ይህ ግለሰብ ደረሰ ይመስለኝ ነበረ፣ ነገር ግን ቲክቶከር ነው ብሏል። እኛ ስለራሳችን እኛ እንዲነን እንደዚህ አይደለንም ብለን ዲፌንድ የምናደርግ አይደለንም። ዛትማች አስፈላጊ ስላልሆነ ታዕሊቅም አላረግበትም በዚህ ዙሪያ ማለት ነው። ችግር የለውም። አንተ ፎሎ ያደረግከው ይገልጧል ብዬ አስባለሁ ምን እንደሆነ። ሲቀጥል ስለ ተክሪር ራ ያወራው ነገር አለ። ያንን እኔ መጀመሪያ ቪዲዮ ሰርቼብህ ለረጅም ጊዜ አንድም መልስ ልሰጥ እንትን አላልክም። ከ70 ሺህ ምናምን በላይ ሰው አይቶት ኦልሞስት ቪዲዮን አንዳንድ ሰዎች መጥተው አይ በቃ ቢቀር ምናምን ጥሩ ላይ ነው ያለው ስላሉ አትፈቸው ነው ያለውት። አሁንም ከተራ ተልቢስ ከማድረግ በቀጥታ አይ እንደዚህ ነው ብለህ የምታስቀምጥ ከሆነ ማስቀመጥ ትችላለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። የመጨረሻ ቪዲዮ ነው እንዳልኳችሁ።